ሰላም ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? እንዴት እስከዚህ ሰዓት ደረሳችሁ? ውድ እያለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለባለ እግዚአብሔር ወራዊ በዓል በሰላም በፍቅር አደረሳችሁ። አባታችን ባለ ወልድ ባለ እግዚአብሔር እንግዲህ ሞትን ድል አድርጎ ኢየሱስን ሕይወት ለኛ ሰጥቶ የኛን ሕይወት የተቀበለልን መድኃኒታችን ኢየሱስ ክርስቶስ የልባችን መሻት ሞልቶ ከክፉ ነገር ሁሉ ጠብቆ ወጥቶ ከመቅረት እሱ ረድቶን ረዳት ሆነን ለሀገራችን መሬት ያብቃን። ይህን ቪዲዮ የምትመለከቱ እህት ወንድሞቼ፣ እናት አባቶች በሙሉ ቸሩ መድኃኒዓለም የልባችሁ መሻት ሞልቶላችሁ ያሰባችሁ ተሳክቶላችሁ ከስደት በሰላምና በፍቅር ወጥታችሁ ለእናት አገራችሁ ለኢትዮጵያ ያግባችሁ። እውነት ለመናገር በሰው ሀገር ወጥቶ ከመቅረት እግዚአብሔር ይጠብቀን። በጣም አላቅም በሰው ሀገር እግዚአብሔር ወጥቶ ከመቅረት እናት አባቶቻችን ሀዘን እንዳይገባቸው እኛም ደግሞ ጥረን ግረን ለፍተን ለሀገራችን መሬት በቅተን እንደ ሰው እንሆናለን፣ እንደ ሰው የራሳችን ይኖረናል ብለን ወጥተን አስከሬናችን በሳጥን ታሽጎ ከመግባት እግዚአብሔር ይጠብቀን። እውነት ለመናገር የሰው ልጅ ከወጣበት በሰው ሀገር ሲሆን ደግሞ ሞቱ ህልፈቱ በሰው ሀገር ሲሆን ይከብዳል። እናት ምንም ላይ ይሆን ራሷንን አሟት ይሆን ርባትን ይሆን ጠምቷ የፈለገ ብትበሉ የፈለገ ብትጠጡ እናት የበላችሁ አይመስላትም፣ የጠጣችሁ አይመስላትም። የፈለገ ሰው ተንከባክቦ አስታማችሁ ምን ብላችሁ እንኳን የሆነ ነገር ብትሆኑ ህይወታችሁ ቢያልፍ እናታችሁ ልጄ ደፋ ደፋ ስትል፣ ልጄ ሰራ ሰራ ስትል፣ ልጄ አገኝ ስትል ህይወቷ በሰው ሀገር አለፈ እያለች እስከ ለተሞቷ የእግር እሳት ነው የሚሆንባትና ያ ከመሆኑ በፊት እግዚአብሔር እኛን ከክፉ ነገር ጠብቆ ለሀገራችን መሬት ያብቃል። በተለይ በሰው ቤት የምትኖሩ በመዳም ክሽና የምትኖሩ እህቶች ወንድሞች እግዚአብሔር ይጠብቃችሁ። ሌላ ምንም ልላችሁ አልችልም። ለእናንተ እምላችሁ እግዚአብሔር ይጠብቃችሁ ከክፉ ነገር የድንግል ማርያም ልጅ ሰውሮ በሰላም እና በፍቅር ለሀገራችሁ መሬት እንዲያበቃችሁ ብቻ ነው የምፈልገው። ይህንም ነው የምማጸነው ለድንግል ማርያም ልጅ ማለት ነው። እና ከተንኮል ከክፋት ከምቀኝነት እግዚአብሔር ይጠብቀን። ሰው የሰውን ህይወት ለመበጥበጥ ከመነሳት የራሱን ህይወት ወደኋላ ጥሎ በሰው ህይወት ገብቶ ሰውን ከመበጥበጥ የቸር መድኃኒዓለም እኛን ይጠብቀን። እነዚህ እርኩስ መንፈስ የሚባል አገራችን ተቆጣጥሮታል። በጣም ነው የተቆጣጠረው። ህዝባችን በቃ ለሰው ልጅ ያለው እንትን ከባድ ነው። ህዝብ እኔ እንጃ አላውቅምና እንላችሁ ፈልጌ ነበረ። አሁን ትናንትና እንግዲህ ውብዬና ናሂን ታውቋቸዋላችሁ። እኔ መቼስ የእነሱ ህይወት ካልተስተካከለ ቪዲዮ መስራቴን አላቆምም ልላችሁ ፈልጌ ነው። እና ፋፊ እውነቱን መናገር አትፈልግም። ወይም የራሷ ሴራ ነው ወይም ደግሞ የሆነ ሰው በእርግጠኝነት የሚያስፈራራት ሰው ሊኖር ይችላል። እግዚአብሔር ይጠብቀው እንግዲህ ሁሉንም ማለት ነው። ግን ውብዬ ባሏን ወደ ገዳም ሰዳለች እና ይህም እንግዲህ እግዚአብሔር ይመስገን ወደ ራሱ እየተመለሰ ነው። የሰው ልጅ ወደ ራሱ ሲመለስ ቀልቡን ሲያውቅ ቀልቡን ሲሰበስብ ደስ ይላል። የሰው ልጅ መቀየር የሚያስደስተው እግዚአብሔር የመረቀው ነው። ሰውን መጉዳት፣ ሰውን ማበላሸት፣ ሰውን አላማውን ማሰናከል የሚፈልግ ሰው ደግሞ እርኩስ መንፈስ የተሰቀለው ሰው ነው ብዬ ነው እንጂ የማምነው እውነት የሰው ልጅ ነው ብዬ አላምንም። እውነት ለመናገር መብርሃን በምታውቀው ማለት ነው። እና ምን ልላችሁ ፈልጌ ነው፣ አሁን ፋፊ ኪራንና ሶልን እንዴት አድርጋ እንዳጠመደቻችሁ እዩዋቸው። ውብዬ ፋፊን አሳግታታለች። ማሳገት ማለት ያው ከቤት ነው ያስቀመጠቻት። እውነቱን ተናገሪ ነው። ውብዬ እንደ ማንኛውም ሰው አልደበደበቻትም፣ እያስደበደበቻትም አይደለም። ማለት ለእሷ ጉዳት ማድረስ ብትፈልግ በቪዲዮ አይደለም የምታደርገው። በቪዲዮ አታሳግታትም። አንድ ሰው ጉዳት ያን ሰው መበቀል መጉዳት ቢፈልግ ቪዲዮ እየቀረጸ ሰውን አያግትም። ግን እሷ ያደረገችው ቪዲዮ ቀርጻ እውነቱን ተናገሪ ነው። እሷ ደግሞ ቲቪቷን አይታችኋታል። ጢቫሯን እያያችሁት ነው የምታደርገው። አረካቷ በቃ ላለ ወንድ ናችሁ። በመወጣጠር አይደለም፣ ባበጣ አይደለም፣ በተነፋፋ አይደለም። ሰውን እንዴት እንደምትናገረው ለሰው ልጅ ያላት ንቀት በእግዚአብሔር ዘንድ ተይዛለች። እርጉዝ ናት፣ ነፍሰ ጥሩ ናት። ነገ ትወልድ ዛሬ ትወልድ አታውቅም። ዛሬ ታየው ጤስ ሰው እንደ ቅጠል እየረገፈ
ጧት ስንነሳ ከእንቅልፋችን የምናየው ጤዛ የገጠር ልጆች አሁን ጧት ስንነሳ መስክ ዳር ወይም ደግሞ በቃ የሆነ ቦታ ወንዝም ስንወርድ ጤዛው መስኩን ልብስ አድርጎት ነው የምናየው አይደለ? ልክ ከ2 ሰዓት ከ3 ሰዓት በኋላ ግን ፀሐይ ይሆንና ጤዛው ይረግፋል። እኛም ህይወታችን እንደዚህ ነው የሚረግፈው። እየረገፈ ባለበት ሰዓት ሰው ወጥቶ መመለስ ባቃተው ሰዓት የሰው ልጅ ምሳ በልቶ እራት መድገም ይቅርና አረኔ እንጃ በስማ ቁርስ እንኳን የሚበላበት ባጣበት ሰዓት በተንኮል በመተት ሰውን ሽቶ እየነፉ ሰውን እያሳበዱ አሁን ኪራን ወደ ራሱ እንዳይጨራሽ ትናንትና አሹን ፋፊ እኔ ለዚህ ለመድረስ የፋፊ ጥረት አለበት እኔ ለዚህ እንደዚህ ለመሆን የፋፊ ናት እያለ አሹን ሱልሞ ሊያንቀው ማለት ነው ኪራ ማለት ነው። እና በኪራኔ እውነት ለመናገር ልፈርድበት አልችልም። ተይዞ ነው ተጠርንፎ ተይዞ ነው። እባክሽ አንቺ ፋፊ ይሄን ቪዲዮ የምታይ ከሆነ በርግጥ የኔ ቪዲዮ ተደራሽነት ስለሌለው ላታዩ ትችያለሽ ግን አንቺም ከሰው አይን እየገባሽ ሰው አንቺንም እየረገመሽ ሁላችንም ጠልተንሽ እውነት ሊኖርሽ ይችላል። በርግጥ ግን ደግሞ እውነትሽን በአደባባይ እስካልተናገርሽ ድረስ ማንም ሰው ለአንቺ ልዝነት ሊኖር አይችልም። ምክንያቱም አንቺ እርጉዝ ሁነሽ ብታገተች ብሎ አሁን ብዙ ልጆች ቪዲዮ ውብዬ እንደዚህ ጥሩ አይደለም እንዴት ታግቻታለሽ እርጉዝ እኮ ናት ምናምን ውብዬ እርጉዝ ሁና ባለቀሰችበት ሰዓት ፋፊ አላዘነችላትም። እርጉዝ ናት አላለቻትም። እየጸያየፈቻት አራስ ህፃን እስከማሰረቅ ድረስ አራሲቱን ከቤት እስከማስባረር ድረስ መተቷን ተጠቅማ ማለት ነው ከቤት እያወጣውታ ካልጋዋ ላይ የሷን ኩታ ለብሳ ከሶፋዋ ላይ ተቀምጣ በዚህ ልክ ያደረገች ሴት ለፋፊ እዝነት ይኖራት ውብዬ ትዘንላት ማለት እኔ ከባድ ነው። እኔ የማላደርገውን ነገር እስኪ እናንተ ስታስቡት ኮሜንታተሮቹ ኮሜንት የምታደርጉት ሁለት ትዳርን ስላላያችሁት እንጂ እስኪ የራሳችሁን ትዳር አሳልፋችሁ ለኔ ስጡኝና እኔ የራሴን ህይወት ላስተካክል ብትላችሁ ታደርጉታላችሁ? እኔ የማላደርገውን ነገር ሰው እንዲያደርግ ለምትገፋፋላችሁ? እኔ አላደርገውም። አሁን እኔ ባልሽን ሳሚን ስጭን ግዴታ እኔ እስኮል ድረስ ከነጋር መሆን አለበት ብትለኝ አንድ ትርጉዝ ሴት በሰላም ተገላገኝ ሙለድ ካለብሽ ችግር ካለብሽ ልራስሽ እህትሽ ልሁን ከጎንሽ ልሁን እላታለሁኝ እንጂ ችግር የለም ወሰጆ አላት። ምክንያቱም ባሌ ነው እንጂ ቃ አይደለም ማውሳት እቃ ነው ማዋዋስ የሚቻለው ገንዘብ ነው መበዳደር የሚቻለው እንጂ አካልሽን ውስጥሽ እንዴት ነው የምታበድሪው? ውስጥሽ እንዴት ታካፊያለሽ? አካልሽ እንዴት ታካፊያለሽ? ማንም ሰው የማደርገውን ገብታችሁ ግን የምትፈተፍቱ ገብታችሁ ግን ለውብዬ ያላችሁን ጥላቻ ለናሂ ያላችሁን ጥላቻ የምትዘረክፉ ስንት አይነት ኮሜንታተሮች አላችሁ። ውብዬ ለምታደርጋቸው ድርጊት በሙሉ ጥፋተኛ አይደለችም፣ ተጠያቂም ልትሆን አይገባትም። ፋፊ በራሷ ችግር ላደረገችው ጥፋቷን አምና ይቅርታ ብላ ሰውን የሚገፋፋት ይሄን አድርግ የሚላትን ሰው እውነቱን ካላወጣች የውብዬ ድርጊት ትክክል ነው ብዬ ነው ማስበው። እኔ ከውብዬ ጎን ነኝ። በቃ ፋፊ እውነቱን እስካላወጣች ምክንያቱም አሁን በፊት አይታችኋል ቲጂ ናሂን ቀለበት ካላሰርክልኝ እንዲህ ካላልክልኝ በአንተ ምክንያት የታገተች ቢብላ ሙሄን ሁሉ አሳብዳ ሙሄ ፋፊያችን ቲጂን ገሏት በሆን በዛን ሰዓት በጩቤ ዛሬ ሙቤ እድሜ ልክ እስር ቤት ነበር የሚማቀቀው። በማን ምክንያት? በመተታቸው ምክንያት ማለት ነው። በመተታቸው አሳብዳ መተት አድርጋ እሱ ውብዬ እንደዛ እያንቋሸሸ እንደዛ እየሰደበ እውነቱ ሲገባ ወደ ራሱ ሲመለስ ነው ሙዬ ውብዬን ይቅርታ ይጠይቃት። በሰው ልጅ ጭንቅላት ላይ በሰው ልጅ ህይወት ላይ እንደዚህ መጨፈር አስፈላጊ ነው ብላችሁ ታስባላችሁ? አይደለም፣ አስፈላጊ አይደለም እንዴ። ቲጂ አሹን በሞተረኞች እኔ ቪዲዮን ያሹንም ሆነ የተለያዩት ቪዲዮዎችን ምክንያቱም አስተማሪ ናቸው፣ ትማሩበታላችሁ። ለነገ ለእናንተ ጓደኛ እንዴት መቅረብ እንዳለባችሁ፣ ሰው እንዴት መቅረብ እንዳለባችሁ ታዩበታላችሁ። ቲጂ አሹን ከውብዬ ጎን መሆንን ካላቆምኩላ ሞተረኛ ልካ በገንዘብ አሹን አስደበደበችው። አሹን ለውብዬ መስዋዕት የከፈለ ጀግና ወንድማችን ጌታችን ኢየሱስ ክርስቶስ መድኃኒታችን ለኛ ብሎ የሱን ህይወት ለኛ አሳልፎ የኛን ሞት ተቀብሎ 3 ሌሊት በመቃብር እንዳለፈው ሁሉ አሹም ለውብዬና ለናሂ የሚከፍለው መስዋዕት ይበል ያስብላል። ይበል እንዲህ አይነት ወንድም በዚህን ሰዓት አይገኝም። አሹ እንደዛ አስደበደበችው። ኪራ ናሂ በመተት መያዙን ስላላወቀ አሹን አይኑን ከማወር ሁሉ ደርሶ ነበር። እግዚአብሔር አሹ ጠብቆት እንጂ ኪራ እንደዛ አይኑን በመታው ጊዜ አይኑ ታውሮ ነበር ማለት ይቻላል። እንደዛ ታሽጎ አሁን
እኔ አሹ ጋራ በውስጥ አወራለሁ። ፋፊ አሹ ላይ እንዴት እንደምዝትበት ታግተም ትዝትበታለች። ቆይ አንተንማ ነው የምትለው። ሰላም ጋር በሰላም ትዝታለች። በናሂ ትንሹ ማዝተው ነገር የላትም ፋፊ። ታርጌቷ ናሂና ናሂን ነው። ናሂን ጠቅልላ ወደ ራሷ ማድረግ ነው የምትፈልገው። ውብዬን ሜዳ ላይ ጥላ ውብዬን ማሳበድ ነው የምትፈልገው። ውብዬን ልጆቿ ጋር እንዳትሆን ነው የምትፈልገው። ይህ ምን ያደርጋል? እሷ የራሷ ህይወት አላት። አርግዛለች። ነገ የሚመጣው ልጇ ይህን ቪዲዮ በሚከተል ሰዓት በሚያየው ሰዓት ለልጇ ምን አይነት የሰው ልጅ እኮ ለልጄ ምን አይነት ምን ነገር ልተውለት እናቴን ብሎ የሆነ ነገር ምን ብሎ ያስባል እንጂ እርኩስ ነገር መጥፎ ነገር ለልጅ ማቆየት ከባድ እኮ ነው። ምክንያቱም አባት ያቆየው ለልጅ ይበጃል ነው የሚባል። እናት አባት ለልጁ ጥሩ ነገር ካላሳየ ልጅ የእናት አባቱን ትረታትረት ነው ይዞ የሚከተለው። ለምን ይሆናል? መሆን የሌለበትን ነገር ነው ፋፊ እያደረገች ያለችው። እውነቱን ተናግራ ራሷን ካለችበት ወጥመድ መውጣት ነው ያለባት ነውስ የውብዬና የናሂን ህይወት ነው መወጣት ያለባት? እስኪ እናንተ ፍረዱ፣ በኮሜንት እስኪ ያሳውቁኝ። እንዴ እኔ መጥቼ ትጂ መጣችና አድናቂህ ነኝ፣ ዩቲዩብን እከታተላለሁ። ናሂን ሁላችንም ነው የምናደንቀው፣ አድናቂው ነን። ነገር ግን መተት አሰርተን ሀብል ይዘን ስልክ ይዘን ሂደን አድናቂ ነኝ ብለን ስልክ ስጦታ ሰተን ሀብል ስጦታ ሰተን በማጅክ በርኩስ መንፈስ ሰውን ያላሰበበት ላይ ማድረግ ይህ ተገቢ ነው ብላችሁ ታስባላችሁ? ተገቢ አይደለም። አስፈላጊ ያልሆነ ነገር ማድረግ ለሰው ልጅ እኔ ምን አይነት አስተሳሰብ እንዳላችሁ ምን አይነት ጭንቅላት እንዳላችሁ ባላቅም አስፈላጊ ነው ብዬ ስለማላስብ ነው። እና የሰው ልጅ ከድርጊቱ ሊቆጠብ ይችላል። በተለይ ደግሞ አሁን ፊታችን ላይ ለሚመጣው ወርሃ ጾም 40 ጾም ጌታችንና መድኃኒታችን ኢየሱስ ክርስቶስ 50 ማለት 40 ማለት 40 ሌሊት የጾመውን ጾም እንዴት ነው መጾም ያለብን? በክፋት ነው ወይ በተንኮል ነው ወይ መጾም ያለብን? ሙስሊሞችም ትልቁ ረመዳን ጾም እየመጣ ነው። ይህን ጾም በክፋት ነው በተንኮል ነው መጾም ያለብን? ልባችን ንጹህ አድርገን ነው መጾም ያለብን እንጂ ተንኮልን ሰርተን ክፋትን ይዘን አይደለም መጾም ያለብን። ለሰው ልጅ መልካምነትን አስበን ቸርነትን ደግነትን አስበን ነው እንጂ የሰውን ህይወት እየበተንሽ ያንቺን ህይወት ማስተካከል አስፈላጊ አይደለም። ራስ ወዳድ አስፈላጊ አይደለም። ምክንያቱም አንቺ ለልጅሽ ለባልሽ ለራስሽ ህይወትሽ አስግቶሽ ናሂን ጠቅለሽ ወደ ራስሽ አድርገሽ የውብዬን ህይወት አደጋ ላይ በመጣል አይደለም ያንቺን ህይወት የምታስተካክል። ይልቁንስ ትክክለኛውን ነገር እውነቱን ነገር ለውብዬ ነግረሻት ውብዬ ከጎንሽ የምትሆን መልካም ሴት ነችና ለውብዬ ትክክሉን ነገር ኖርማሉን ነገር አስረድተሻት ነግረሻት ለምን ህይወትሽን አታስተካክይም? ለምን የራስሽን ህይወት አትጠብቂም እንዴ? እኔ አላቅም ማለት የሰው ልጅ እንዴት እንደሆነ አርቆ ማሰብ እንዴት እንዳቃተው እኔ አይዶ ነው ምንም ልላችሁ እንደማልችል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ግራ የሚገባ ነገር እኮ ነው። እውነቱን ተናገሪ። አልናገርም ግዴታ ናሂ ከኔ ጋር መሆን አለበት። መጨረሻ ላይ እኮ አንዴ ሰምታችሁ ከሆነ የተያዘብኝ ነገር አለ፣ የሆነ ነገር ይዞብኛል። ያን ደግሞ ናሂ ከኔ ጋር ካልሆነ ያንን በዛንትን ነው የሚለኝ፣ እኔን ይጎዳኛል። እንግዲህ የራሷ ነገር ተይዞባት ያንን ወይም የሆነ ቪዲዮ ይሆናል ዩቲዩብ ላይ እንዳይለቅባት ወይም የሆነ ሶሻል ሚዲያ ላይ እንዳይለቀቅባት የፈራችሁ ቪዲዮ አለ። በእርግጠኝነት ይሄ ልጅ አረብ ሀገር እያለች ዱባይ እያለች ገንዘቧን ሲበላ የነበረ ልጅ ነው፣ በናሂ ተመስሎ ማለት ነው። እንግዲህ ሴቶች ስንባል በጣም ብዙ እንትን ነን እና አፈቀርኩሽ ወደድኩሽ ላለን ሁሉ ልባችን ከፍተን እንሰጣለን። መሆን የሌለበትን በተለይ አረብ ሀገር ያላችሁ እህቶቻችን የፈለገ ቢወዳችሁ የፈለገ ቢያፈቅራችሁ የሆነ ነገር ሲጠይቃችሁ አድርጋችሁ ከመላክ መቆጠብ አለባችሁ። እርግጠኛ ሁኜ የምነግራችሁ ፋፊ ዱባይ እያለች ይሄ ልጅ የሆነ ነገር ይዞብኛል ያለችው ነገር ቪዲዮ ይዞባታል። ወይም ሻወር ስትገባ ወይም የሆነ ነገር ስትገባ ፎቶ አንስታልካልታለች ቪዲዮ አድርጋ ያን ይዞባት ነው። አሁን እሷ ያ እንዳይለቀቅባት የውብዬን ህይወት መበተን የፈለገችው እንጂ እውነቱን ተናገሪና ከጎንሽ ሊሆን እየተባለች እውነቱን ማጋለጥ ነበር። ለምን ትጂ እህቷን የታገተችባት እህቴ የታገተችብኝ ያለችው 400 ሺህ ብር አምጭለውኛል እህትሽን ይለቅልሻለን ብለዋል አለች። አለቀ ነገሩ። ትጂ ራሷን ነፃ አድርጋ ሁሉንም ይቅርታ አድርጋ ይኸው አሁን ጭራሽ በዩቲዩብም ተገኝታ አታውቅም፣ አትመጣም። የራሷ ዩቲዩብ እንኳን ናሂ ከፍቶ ሰጥቷት በፍጹም ከዛ ቪዲዮ ሰሰራ አይቻትም ሰምቼም አላውቅም።
ትጂ ይቺ ፋፊ ግን የራሷ የሆነ የተያዘባት ትልቅ ሚስጥር አለ፣ ቪዲዮ ማለት ነው። ያን በዛ ቪዲዮ ነው እሱ እያስፈራራት የሚመስለኝ የናሂና የውብዬን አለያይ እያለ የሚያስፈራራት በዛ ቪዲዮ ነው የሚሆን። የፈለገ ቪዲዮ ቢያዝብሽ የፈለገ ነገር ቢሆንብሽ ሰው ነሽ፣ ትሳሳቻለሽ። በእርግጥ አሳፋሪ ነው፣ ያሳፍራል። ቪዲዮ ወንድ ልጅ ይዞብሽ ሲያስፈራራሽ ምናምን ያሳፍራል። ግን ደግሞ ይልቀቀው ከፈለገ ቪዲዮ እውነት ትክክለኛ ቪዲዮ ከሆነ ይዞብሽ ከሆነ እንዲያው እኔ ሐሳቤ ነው ይዞብሽ ከሆነ ይልቀቀው። ምንም ሰው የያዘውን ነው ያልሽው፣ እሱ ነው የሚያዋርደው እንጂ እሱ ልክ ቪዲዮ ሲለቀው አንቺ ደግሞ ቪዲዮ ሰርተሽ ትለቂያለሽ። እሱ ያፍራል፣ እሱ ይዋርዳል። ለምን መስልሽ? ትናንትና የሆነ ቪዲዮ የሆነ ሳሚ የሚባል ልጅ አለ ምናምን የሚሉት በባለፈው እሷም እንደዚህ አፍቃሪዋ ከጀርመን ተባሮ መጥቶ የድሮ አፍቃሪዋ ከ7 ዓመት በፊት የነበረ አፍቃሪዋ ከጀርመን መጥቶ ተባሮ እሷን ህይወቷን እየበጠበጣት በመተት 3 ወር በላይ ታማ ተሰቃይታ ምን ብላ አሁን ደግሞ ተፋቱ እያለ እሷ በታመመችበት ሰዓት ልብሷን ስታወልቅ ምስትል ቪዲዮ ቀርጾ ይዞ ከባልሽ ጋር ተፋትሽ ከኔ ጋር ካልሆንሽ ቪዲዮ ለቅብሻለሁ እያላት ነው። ይበላት። አንድ ነገር ልንገራችሁ፣ የሰው ልጅ ቪዲዮ እለቅባችኋለሁ ቪዲዮ ይዤባችኋለሁ ካለ ማርያም ልቀቆ በሉት፣ እመቴን ልቀቆ በሉት። ትዳራችሁን ህይወታችሁን ከምትበቱን ይልቀቀው። በፍቅር የተደረገ ነገር ነው። እሱ ለተንኮል ካሰበው ራሱን ይጸጽተው፣ ልቀቀው በሉት፣ ይልቀቀው። ከሰው ጋር ከምትቀያየሙ የኢትዮጵያ ህዝብ ከሚረግማችሁ የኢትዮጵያ ህዝብ እነዚህ ተንኮለኞች እነዚህ ነገረኞች ከሚላችሁ ቪዲዮ ተለቆባችሁ ራሳችሁ ነጻ ታድርጉ ነው የሚሻለው። የህሊና ጸጸት። እናንተ እኮ አሁን ሰላማዊ ኑር አሁን ፋፊ በእርግጠኝነት ሰላማዊ እየሆንሽ አይደለም። የሰላም እንትን ሆዴ ነፋል። የሰላም ህይወት እየኖርሽ አይደለም ማለት ልጁ በሚያስፈራራሽ ቁጥር ልጁ ይህን አርጊ ባለሽ ቁጥር አንቺ ሌላ ውስጥ እየገባሽ የሰው ህይወት እየበተንሽ እርጉዝ ነሽ። ነገ ከነገ ወዲያ እኮ ተወልጃለሽ። ወልደ ስተኝ መልካም ጥሩ ስራ ብትሰሪ የውስጥሽን ለውብዬ ብታማክሪያት ብትነግራት ውብዬ ከጎንሽ ናት፣ ታረስሻለች። ግን ውብዬን እየጎዳሽ አንቺ ከናሂ ትዳር ያለው ልጅ ነው ልጅ አሰርቀሽ አራስ ህፃን አሰርቀሽ ማሳገትሽ አንቺ ታገጅ ምን ይገርማል? አንቺ አራስ ህፃን አሳግተሽ ብድሯን ነው የመለሰችልሽ። ኪራ ደግሞ ወደ ራስህ ተመለስ። ሶልም ሆነ ኪራ ወደ ራሳችሁ መመለስ ይገባችኋል። አሁን ኪራ እየሄድክ አሹ ላይ መዛቱ፣ አሹን ማስፈራራቱ፣ አሹን እንደዚህ ማድረጉ ለአንተ ትርጉም አለው ብዬ አላስብም። አንተ ወደህ አይደለም ተይዘህ ነው ተገደህ ነው። ግን ደግሞ አሹን በዚህ ልክ ማስጨነቅ፣ አሹን በዚህ ልክ እንደዚህ አንተ ነህ አሹ እኮ ለእህትህ ለእናትህ ልጅ ለአንተ ለምትቀርብህ ለውብዬ ብሎ እንጂ አሹ ግዴታ ኑሮበት አይደለም እንዴ። መብቱ ነው፣ መተው እኮ ይችላል። ግን ደግሞ መተው አይቻልም። ውብዬን መተው አይችልም። ውብዬን ለማንም አሳልፎ መስጠት አይችልም። አሹ መልካምና ጥሩ ትሁት ሰው ነው። እና ኪራ ወደ ራስ ተመልሰህ አንተ ሶልን ለማዳን ለማስጠመቅ ብለህ ከሶል ጋር ለመገናኘት ብለህ ነው ወጥመድ ውስጥ ገብተህ ዛሬ ፋፊ እንትን ፋፊ ተንኮለኛ ነገረኛ ክፉ ሴት ናት። ፋፊ ይቅር ይበለኝ። የሰው ልጅ እርጉዝ ሁና በእግዚአብሔር እጅ ማለት ነው የተያዘችው። በእግዚአብሔር እጅ የተያዘ ሰው ደግሞ እግዚአብሔርን ቀን ተሌት መማጸን አለበት። በሰላም አውጣኝ እግዚአብሔር፣ አንተ ከስደት ሀገር መልሰኸኝ ደግሞ አይኔን ባይኔ ለማየት ለምታበቃኝ አምላኬ ክብር ላንተ ይገባሃል ብሎ ፈጣሪውን ሰው ማመስገን ሲገባ ግን ፈጣሪን ማስቀየም ትርጉም አለው ብዬ እኔ ስለማላስብ ፋፊ ጥፋተኛ ናት። በቃ እውነቱን ንገሪኝ ካላችሁ ፋፊ ክፉ ሰው ናት፣ ጥፋተኛ ናት። እኔ ሴት ሁኜ በሴት መፍረድ አልችልም። እሴትም ወልጃለሁ። ግን ፋፊ ክፉ ናት። ፋፊ መልካም ሴት አይደለችም። ፋፊ የራሷን ህይወት የምታስቀድም፣ ፋፊ ለራሷ ነው መኖር የምትፈልገው። የሰው ምንም ደንታ የላትም። ህፃን ልጅ አሳግታ
ወይ ልጅህን ወይ እኔን ምረጥ የምትል ሰው እኮ ናት። ገና ምንም የማታውቅ ገና የ4 ወር ሙቅላ ህፃን ጫቅላ ልጅ አሳግታ እነሱን በመተት አደንዝዛ ኪራንና ሶልን በመተት አደንዝዛ ህፃን ልጅ አሳግታ ናሂን ወይ ልጅህን ወይ እኔን ምረጥ የምትል ጀግና እኮ ናት። የፈለገ ነገር ይፈጠራል እንጂ ልጄን እንጂ እኔ ወንድ የፈለገ ቢያፈቅረ ቢወደኝ ልጄን አግቶ ወይ እኔን ወይ ልጅሽን ቢለኝ እኔ ልጄን እመርጣለሁ። ልጄን ነው የምመርጠው። ምክንያቱም ገና እሷ አፍቅራኝ ነው ወዳኝ ነው ብዬ ልጄን አሳልፌ ለበላህ ሰው አልሰጥም። ያ ማለት እንጃ አላቅም። ብቻ ሁላችንም ድርጊታችን ልንቆጠብ ይገባል። ሁላችንም ልንስተካከል ይገባል። አደብ ልንይዝ ይገባል። ስነ ስርዓት የሚባል ነገር አለ። ስነ ስርዓት ልንይዝ ይገባል። የዚህኛ ያክል ጭካኔ በሰው ልጅ ጨክነን ሰውን መበደል፣ ሰውን ማስቀየም፣ ሰውን ማስከፋት አስፈላጊ ነው ብዬ አላስብም፣ እንደኔ ማለት ነው። እና ፋፊ ወደ ራስሽ ተመልሰሽ የሚመጣው ትልቅ ጾም ነው። ልትወልጂ ነው። ቀንሽ እየደረሰ ነው። ይህን ጾም በተንኮል በክፋት በምቀኝነት እንዴት ትቀበያለሽ? ክርስቲያን አይደለሽ? እምነት አለሽ አይደለ? እምነት ያለው ሰው ይህን ትልቅ ጾም በክፋትና በተንኮል ይቀበለዋል ብዬ በፍጹም አላስብም። እና ወደ ራስሽ ተመልሰሽ ይህን ጾምም ወደ ራስሽ ሆነሽ ጾሚው። ከወለድሽ በኋላ ሆነ ሳትወልጅም ከገባ ጾሙን በፍቅር ተቀበዩ። በተንኮል ሳይሆን ሰውን እየበደሉ ሰውን እያስቀየሙ የሰውን ህይወት እየበጠበጡ